እጅግ አስደንጋጭ ነው። አስደሳች ዜና ነው የሚባለው። እንደምታዩት በዚህ ሰዓት ሩታና አብርሽ እንግዲህ በመጠጥ አስክራ ወደ አልጋ ቤት ወይም ደግሞ ወደ መኝታ ክፍል ይዛው ገብታለች። ሄርሜላ ይሄንን ጉድ ስታይ ምን አለች? በህይወት መኖሯ እንደሚያጠራጥር ብዙዎቹ እየዘገቡት ይገኛሉ። የአብርሽና የሩታ ጉዳይ ምን እየሆነ ነው? እንዴት እየሄደ ነው? ሄርሜላስ ውሃ በላት ውሃ ዋጣት እያሉም ብዙዎቹ እንግዲህ ብዙ አይነት ሀሳብ አስተያየት ሲሰጡ ተገኝተዋል። እንግዲህ ዛሬ እንዴት ናችሁ ውዴ ቻናል ቤተሰቦች? በመጀመሪያ ሰላማችሁ ይብዛልኝ። አይዟችሁ ውዶችዬ፣ ረመዳን ስራ ትንሽ በዛ እንደሚል አውቃለሁ። ስለዚህ በርቱ፣ ጠንክሩ፣ አይዞን በርቱ እላለሁ። ዛሬ እንግዲህ አብርሽና ሩታን ነው ይዤላችሁ የቀረብኩት የመጣሁትኝ። ሩታ እንግዲህ አብርሽም እንደዚህ ብትል እንደዛ ብትል ቀይ ነው ብትል ነጭ ነው ብትል ጥቁር ነው ብትል በምንም ሁኔታ ሊቀበላት አብሯት ሊቀጥል አልፈለገም። ስለዚህ ያለ የሌላትን ኃይል ያለ የሌላትን ብልጠት ያለ የሌላትን ሁሉ ነገር ተጠቅማ እንግዲህ አብርሽን ለማጥመድ ወይ ደግሞ ወደ እሷ ለመሳብ እየሞከረች ትገኛለች። እች ልጅ እየዋሸች እየቀለደች ነው ወይንስ ደግሞ አብርሽን የእውነት ስለምትወደው ነው በዚህ ልክ እንዲህ ዋጋ እየከፈለችለት ያለችው? ወይ ደግሞ እንዲህ በቃ ከአብርሽ ጋር መሆን የምትፈልገው የእውነቷን ነው ወይስ ውሸቷን ነው የሚለው እንግዲህ አጠራጣሪ ነገር ሆኗል። ሌላኛው ደግሞ እንግዲህ አለባበሷ እንደምታዩት እጅግ በጣም የተገላለጠ እጅግ በጣም እንኳን አይደለም በጾም ወቅት በሌላ ጊዜ በሌላ ወቅትም መለበስ የሌለበትን ልብስ በዛ ላይ ደግሞ ጠጥታ በዛ ላይ ደግሞ እንግዲህ ይዛው ተኝታለች። ብዙ ሰዎች ተቃውሞ እያቀረቡ ይገኛሉ። ሌላኛው ደግሞ የሄርሜላ ጉዳይ እንደው ሄርሜላ የትሆን የሚልም ሀሳብ አስተያየት አለ። ባጭሩ አንቺስ ምን ትያለሽ ካላችሁኝ እንግዲህ እኔ ልልም እችለው ያው ሩታ ከሌላ ከውጭ ወንድ ጋር ወይ ደግሞ ከሌላ ሰው ከማታውቀው ወንድ ጋር አይደለም እንዲህ ተገላልጣ ተገላልባ የመጣችው ከባሏ ጋር ነው። ችግር የለውም። የለመደው ገላ ነው። ምንም የማያውቀው ገላ አይደለም። እሷ የማታውቀው ገላም አይደለም። ወይም ደግሞ አብርሽ ሩታን የማያውቅበት ሁኔታ የለም። ሩታም አብርሽን የማታውቅበት ሁኔታ የለም። ይተዋወቃሉ። ባጭሩ ኤስ ኖርማል ነው። ግን ባለባበሷ እኔም ደስ አላለኝም። ደስ የማይል አለባበስ ነው። አንደኛ ሁሉም በዚህ ሰዓት የሚጾምበት የሚጸልይበት ወደ ፈጣሪው የሚጠጋበት ፈጣሪውን በቃ የወደለውን ነገር እንዲሞላለት የሚጸልይበት ጊዜ እንጂ እንዲራቆት ሆኖ ለአብርሽ ታዩ ያው እንደነገርኩሽ የሚያውቀው ገላ ነው። የተሶኬ ኖርማል ነው። ግን ለሚያይሽ ሰው ጥሩ አይደለም። አንዳንዴ የእውነት የዛሬ አለባበሷ በጣም ነው የሚደብረው። በጣም ከምነግራችሁ በላይ ቁንጅና አለሽ፣ ውበት አለሽ፣ አቋም አለሽ። ደስ የሚል ብትጠቀሚበት ወይ ደግሞ ጥሩ ነገር እየለበሽ ብትጠቀሚበት የተሻለ ነው ብዬ አስባለሁ። ምክንያቱም ይሄ ስጋ እንግዲህ አፈር ይገባል፣ አፈር ይበላዋል። ባለ የሰውነት አቋም ወይ ደግሞ ብቻ ለዚህ ምድር አትጨነቁ ባጭሩ። ይህንን ብዬ ነው ማልፈው ስላለባበሷ። ሌላኛው ደግሞ እንግዲህ ሩታ ያው እኔ አሁን ላይም አላምናትም። በጣም ውስጥ ገብታለች፣ ተጋብታለች። አብርሽም እንዳጣጣችሁ ምን እንዳቀመሰችው አይታወቅም። እንግዲህ ዝንጥፍጥፍ ዝንፍልፍል ብሎ እንደምታዩት መቀመጥ መቆም አቅቶት አልጋ ክፍል እሷም ይዘው ሄዳለች። ምንድን ነው የተፈጠረው ነገር? ምንድን ነው የፈለገችው? ምንድን ነው ያማራት ነገር የሚለው ሀሳብ ስሰጣችሁ ዛሬ ቪዲዮ ግን ያስቃል። እግዚአብሔር እንቅልፍ ይበጦ ነው ይህንን ቪዲዮ ምዛራላችሁ። ቅድም ስቄ ቪዲዮ ላይ ጨርሼ ከዛ ነው አሁን ቪዲዮ እየሰራሁላችሁ የሚገኘውና በእንቅልፍ ልቤ ይበሉት ማወራላችሁ። እና ሩታ አብርሽም በጣም በቃ ወደ እሷ መውሰድ ትፈልጋለች በጣም። በእርግጥ አብርሽም ከውስጧ ማለት አልወጣችም፣ ከውስጡ አለች፣ ልብ ውስጥ ነች። ሚስቱ ነች። ለነገሩ እንዴት ትወጣለች? ስንት ዋጋ ከፍላለት እዚህ ቦታ ደርሰው ሁለቱ ስንት ታሪክ አሳልፈው ጭልፊቷ መጣ ጭልፍ አርጋ ልትወስድባት ነበረ። ስለዚህ ሩታ ከጭልፊቷ እየመለሰች ነው የምትገኘው። ያው ሄርሜላ የማያዛልቅ የማይቀጥል ነገር ነው የጀመረችው፣ ግልጽ ነው። አብርሻውን እንግዲህ እንደዚህ አርጋኝ ነው እንደዛ አርጋኝ ነው ምናምን ሌላ ታሪክ ይፈጠራል። ግን እውነት ለመናገር ሩታ ምን እንዳጣጣችሁ አላውቅም። እግዚአብሔርን የሆነ ነገር ማደንዘዣ ይሆን የእንቅልፍ ክኒን ይሆን ምናምን የሰጠችው። ሄርሜላ ምን ልትል ትችላለች? እንደዛ ማድረግ አልነበረብሽም በነገራችን ላይ ሩታ ማለት ነው። ምክንያቱም በግድ የሚሆን ነገር የለም፣ በግድ የሚሆን ታሪክ የለም። በፍቅር ማሸነፍ ትቺ ነበር። ጥሩ በመሆን ጥሩ ነገር በማድረግ ለልጅሽም ለባልሽም ጥሩ አራያ በመሆን እሱን መሳብ ትቺ ነበር።
በዚህ ልክ መጠጣ ጠጥተሽ ለዛውም መድኃኒት ጨምረሽበት ምናምን በጣም ያስጠላል። አይደረግም። በቃ የሚዲያ ሰው ነሽ፣ ትልቅ ሰው ነሽ። ከአንቺ ጋር እኮ አብሮ መተኛት ብርቅ አይደለም አብርሽ። ምክንያቱም ለአመታት አብራችሁ ተኝታችሁ መሰለኝ ልጅ የተወለደው እና በእርግጥ ባልሽ ነው፣ እንደፈለግሽ ብታረጊው የሚከለክልሽ የለም። ዝሙት እየሰራሽ ነው ብሎ የሚሰድብሽም የሚያንቋሽሽም የለም። ምክንያቱም ባልሽ ነው። ባልሽ እስከሆነ ድረስ በእርግጥ ፈትቼዋለሁ ብላችሁ ተፋተናል፣ 80 ቀደናል ምናምን ብላችኋል። ግን ደግሞ ያም ቢሆን ተጋብታችሁ ወልዳችኋል፣ አንድ ቤት ውስጥ ብዙ ጊዜ ቆይታችኋል። አይገርምም? ግን ሩታም ምልህ ውስጥ ገብታለች። የምሬን ነው የምላችሁ። አብርሽ ወደ እሷ እንደማይመጣ ስለምታውቀው በቃ የቆረጠለት ስለመሰላት በጣም ደንግጣለች። ሰው ምንድነው ማድረግ ያለባት? አብርሽም ወደ እሷ መሳብ ሳይሆን ሄርሜላን ከአብርሽ መለያየት ነው። እንግዲህ ሄርሜላ ይህንን ነገር አይታ እርግጠኛ ነኝ የዋህ ናት፣ ሞኝ አፍቃሪ ናት። በነገራችን ላይ ምንም የምትላት አይመስለኝም፣ ምንም የምትለው አይመስለኝም። ወይ ትቀበሏለች ወይ ጓ ማለት ግን የምትችል አይመስለኝም። ሄርሜላ በጣም የተረጋጋች ሴት ናት እና በህይወት ላትኖር ትችላለች። በቃ ይህ ቪዲዮ ካየችው በኋላ በህይወት መኖሯን እባካችሁ አረጋግጡልን የሚሉ ብዙ ሰዎች ብዙ ልጆችም አሉ። ትንሽ ፈን ያደርጋል ወይ ደግሞ ትንሽ አስቆኛል እውነት ለመናገር። ለነገሩ ታውቀዋለች እኮ ሄርሜላ እኮ አንድ ቀን እንደሚሄድ መቼ እንደሆነ እንጂ ቀኑን የማታውቀው ወይ ሰዓቱን፣ የሆነ ቀን ጥሏት እንደሚሄድ፣ የሆነ ቀን ብቻዋን እንደምትቀር፣ የሆነ ቀን በቃ አይደል አብርሽ ወደ ሩታ እንደሚመለስ ታውቃለች እኮ። 24 ሰዓት እኮ ነው በፍርሃት ውስጥ በስጋት ውስጥ ነገ የት ሄድ ይሆን፣ ነገ ምን ያደርግ ይሆን፣ ነገ እንደዚህ እያለች ነው ያለችው። ሰው ይታወቃል ባጭሩ። እና ይሄንን ነገር ብታይ የሚገርማትም የሚደንቃትም አይመስለኝም። ያው ሩታ ቤት መጣው እንባ ከራየው ልትል ይሆን አይታወቅም። ለማንኛውም መፍትሄ የላትም። አብርሽ ጧት ሲነቃ እንግዲህ ራሱን ሩታ ቤት ውስጥ ምን እያደረገ እንደሚያገኘው እንግዲህ ፈጣሪ ነው የሚያውቀው። ለማንኛውም ግን ሩታ በጣም አስቀሽኛል፣ አዝናንተሽኛል። የዛሬው ቪዲዮ ይለያል። በቃ አብርሽ ዘንፋል ላይ እንደው አንተ ራሱ ሞኝ ነህ እንዴ? ለነገሩ ጠጣ ስትል እንደው በጾሙ ምን ሆነሽ ነው? እንደው ተረጋጊ እስኪ እባክሽ። ምንድን የነካሽ ማለት ስትችል ልጄን አቤት። በዚህ ልጅ ግን ስንት ቀን አጠመደችው፣ ስንት ቀን አሰረችው፣ ስንት ቀን ያዘችው፣ ስንት ቀን ጉድ አደረገችው። ዛሬማ ተጫወተችበት። እግዚአብሔር ሰራችለት። ዛሬ በቃ ተጫወተችበት። አይገልጸውም። እና ከባድ ነው፣ ብቻ ከባድ ነው። እና ሩታን አሁን እዚህ ጋር እንዲያረግሽ እንደዛርሽ ባለባበሷ ያ ጥሩ አለባበስ አይደለም የለበሰችው ነው። ግን አብረው እንትን ማለቷ መተሻሸቷ፣ ደረቷ ላይ ቅፍ አረገችው እኮ እንደ ሕፃን ልጅ እና ናፍቋት ነበረ በጣም በቃ እሱማ ቀብ እንደ ሁልጊዜው አብሮ መጫወት አብሮ መዝናናት ምናምን በጣም ናፍቋት ነበር። የእውነት እንደናፈቃት ግን በደንብ አይቻለሁ። እግዚአብሔርን በጣም እኮ ከባድ ነው። ግን አንዳንዴ እልህ ሀገር ያፈርሳል። እነዚህ ልጆች እየተዋደዱ እየተከባበሩ እየተፋቀሩ ግን ተከባብሮ መኖር ተዋዶ መኖር አቅቷቸው ከብዷቸው ተራርቀው እንግዲህ እሱ ራሱ ደስተኛ አይደለም። እርግጠኛውን የምነግራችሁ ነገር ከሄርሜላ ያጣው ነገር የለም። ግን ሩታን ትቶ በመሄዱ ብዙ የጎደለበት ነገር ይኖራል። የምሬ ነው። ሩታ ጋ ያለ ሄርሜላ ጋ የሌለ በጣም ብዙ ነገር አለ። ስለዚህ አብርሽ ደግሞ ወላዋይ አትሁን። በቃ ከልጅ እናት ጋር አንድ ላይ ኖር። ያም የፈለገውን ያውራ፣ ያሻውን ቢያወራ እናንተ ግድ መስጠት የለባችሁ። አንድ ላይ ሆናችሁ ልጃችሁን ብታሳድጉ ለእኛም ፍቅርን፣ ጥላቻን፣ ቂምን፣ በቀልን ሳይሆን ፍቅርን፣ ደስታን፣ አንድነትን፣ አብሮነትን ብታስተምሩን ብታሳዩን ከእናንተ ብዙ ነገሮች እንማራለን ብዬ አስባለሁ። ለማንኛውም ዛሬማ በአንድ እግሯ ሳይቀር ቆመች። ሰክር ያለው ምናምን እያለች በሰበቡ የመጠጥ አይነት አዘጋጅታ ጉበቅ አኪያሻ የሚባል ወይን እየጠጣን ነው፣ ቆንጆ ወይን ነው እያለች እንግዲህ በወይን ብስቅልጥ ሲሉ ነበር። ጭራሽ አልጋ ክፍል ይዘው ትሄድ። ኧረ ሩታ የእውነትም አብርሽ በጣም ናፍቆሻል ማለት ነው። ለማንኛውም ግን ከ8 ወር በኋላ ማለት ከ1 ወር በኋላ ምን ሊፈጠር ይችላል? አብረን የምናየው ይሆናል። ወይ ሁለተኛ ቤቢም ሊመጣ ይችላል። ደህና ደሩ። ከዚህ በላይ ማውራት አልችልም። እንቅልፍ ደፈኝ እኮ እናንተ